ጅላይ ሞት እንዳጫውት እያልኩኝ እንግዲህ ለበጎቹ መልእክቴን ላደርስ እንግዲህ ወይንም ደግሞ መልእክቴን ላጋራ መጥቻለሁ ማለት ነው። በጎችዬ እኔ በተለቀቀው ቪዲዮ ነው ሀሳብና የምሰጠው ማለት ነው። ሀሳብ የምሰጠው ሁልጊዜም ቢሆን በሚለቀቀው ቪዲዮ በደመቁ ነው በሚለቀቀው ቪዲዮ ነው ሀሳብ የምሰጠው። ገባችሁ? ዛሬ እንግዲህ በትናንትና በለቀኩት ቪዲዮ ትክክል አይደለችም ትክክል ናት እያላችሁ ስትገጥሙ ነበረ ቤቴ ላይ ማለት ነው። ስትፈነጩ ነበረ እና ስለዚህ ትክክል አይደለችም ትክክል ናት ገጠማችሁ ማለት ነው። እኔ እውነቴን ነው። ክብር ነው የሚበልጠው ከገንዘብ ክብር ይበልጣል። እኔም እየተናገርኩት ለዛ ነው። እኔ በቀልዱም በውሸቱም ወላሂ ማለት አልፈልግም። ምክንያቱም ሁሉ ነገር ኔበር ፌክ ስለሆነ ማለት ነው። ከትናንት ወዳ መኪና ተሰጠኛለች፣ ትናንትና ደግሞ ወርቅ ተሰጠኛለች። የወርቅ እቃ ሲጀመር እንደዚህ አይደለም። ወርቅ ያውም ቆንጆ ቆንጆ ወርቅ ከሚሸጥበት ሀገር ነው ያለ ነው። እኛን የአረብ ሀገር ሴቶችን በዚህ መቀለድ ወይንም በዚህ ነገር መሸወድ አይቻልም። ግን ደግሞ ልጅቱ ታሳዝናለች። መርከሷ፣ መውደቋ፣ መንቋሸሿ፣ መረገጧ፣ ክብሯን ዝቅ ማድረጓ፣ መሸጧ በገንዘብ በእርግጠኝነት ግን ገንዘብ የማያደርገው ነገር የለም ይባላል እና ሰው ለኬ ሰውን ግደልልኝ ይህን ያህል ብር እሰጥሃለሁ ሲባል ለክ የሚሄደው ቆሸሸ ስራ የሚገባው ለኪ ገንዘብ እያታለለው ነው። ይችም ከዛ ትተናነስም። ገባችሁ አይደለም? ዛሬ ደግሞ የመቶ ብር ወርቅ ተብሎ የመቶ ብር እንትን ተብሎ ማወቅ ያለባችሁ ነገር ማለት ነው። ሲጀመር እቃው የወርቅ እቃና የወርቅ እቃ ያልሆነ ማወቅ አለባችሁ ጠንቅቃችሁ። በላስቲክ ወርቅ መቼም ቢሆን ሊቀመጥ አይችልም። እንደገና የሴት ልጅ ወርቅ ደግሞ በቀይ እንትን ታሽጋ ነው የምትመጣው። ወርቅ ከሆነ ትክክለኛ ወርቅ ከሆነ ግን ይሄ ለቪዲዮ መስሪያ የተባለ እንግዲህ አብርሃም ታደሰ መቼም የእናንተን የበጎቹን ነገር የሚሰጣችሁን የሚያመጣላችሁን ነገር እንግዲህ ጠንቅቆ ያውቃል። ለምን በግ ናችሁ። ከመሪዋ ጀምሮ ከበጊቱ ጀምሮ ጠንቅቆ ያውቃል። እሷ አድርጌ ያሏትን ሁሉ ቀብረር ኮራ ብለው ነው ሌሎቹ የጉታጀራ ዩቱበሮች የሚሰሩት። ያም እየመጣ ይረገጣታል፣ ያም እየመጣ ያሽከረክራታል። በቃ ሁልጊዜ ማልቀስ፣ ሁልጊዜ መንቋሸሽ፣ ሁልጊዜ መውረድ፣ ሁልጊዜ በቃ ቤተሰቦቿን ደግሞ ሰሞኑን በቃ እኔ መቼስ ያልኩት ነገር ይሆን የለ እናትሽን ካላስወገድሽ ከዚህ ድራማ ውስጥ ዋጋሽን ታገኛለች ስላልናት ፈራይነቷን አስቀመጠች። ምክንያቱም እንቀጠቅጣታለን ማለት ነው። ይቺ ቆሻሻ ማለት ነው። አብርሃም ታደሰ እንኳን ሊያገባሽ ቀርቶ ለቪዲዮ አይፈልግሽም። ለቪዲዮ ራሱ አይፈልግሽም አንቺን ማለት ነው። እውነቱን ልንገርሽ፣ ምክንያቱም ረክሰሻል። እነ ጽጌ እንወዳችኋለን፣ እነ ዳኒን ጸጋ እንወዳችኋለን። ምክንያቱም የሚሰሩት ቪዲዮ ማለት ነው እነ ፍቅር እነ ሄርሜላ እንደገና ደግሞ አምጪልኝ እሷ ወላሂን እምላችሁ እኔ ወላሂ አልላችሁም በውሸቱ ነገር እነሱ ልጆች ስማርት ናቸው። ምክንያቱም እራሳቸውን ችለው ነው የሚሰሩት። ይቺ ርካሽ ደግሞ ይሄ ወርቅ የሄርሜላ ነው። ልጋጋም እዛ የምትላገግበት ተላገጊ። ሄርሜላ የአንቺ ልጋግ ማውረጃ መሰለች እንዴ? ደግሞ ከሄርሜላ ጋር ለከክለከከት ያለ ውሻ ልጅ ከነናትሽ ነው የምሰድብሽ። የምር አልፋታሽም አንቺ ልጅ። እርፍ ብለሽ አርፈሽ ተቀመጭ ማለት ነው። ቅንጭላታም ውሻ የመሰለኝ በእናታችሁ። አንቺዬ ምንድን ነው የምትመስለው ደግሞ? መጀመሪያ ቀድሜ አንገቱ አንቺ ኤርገረም ነው የምትመስለው። ቢስሚላ ረህማን ምንድን ነው ይቺ ልጅ? ኧረ እባክሽ ወደዛ ሂጂ እባክሽ። እንደው እኛ እንደው እባክሽ እንደው ፈጣሪ እንደው የላይኛው ጌታ ይችል ሊደብቅልን። ኧረ አብርሃም ይችል ልጅ አታምጣብን እባክህ። ሄርሜላ ትሻላለች የእውነት። እኔ ከሄርሜላ ጋር ይችል ጸዴ ስለሆነች እሷ ጋር ቪዲዮ ብሰራ ይሻላል የእውነት። ይችን ንፍርቅ ወይ ለትዳር አኮን ወይ ለቪዲዮ አኮን። ሲጀምር አብርሃም ታደሰ እኮ አይፈልጋትም ይች ሙጀልስ ማለት ነው። ይቺ አንቀሮ የተፋት ማለት ነው። አልቀት አተላ የሰው አተላ ግርድ ናት በእውነት ግርድ። በቃ ከበጎቹ ጋር ግርድ ነች። በጎቹም እሷም ማለት ነው። ባይዘው እየተጫወቱባችሁ መሆኑን በደንብ ወቁ። እሷ የሚጥማት እናንተ ስትሰጧት ነው። ገባችሁ? እንጂ ለአንቺ የአንድ ብር ጉትቻ ገዝቶ መስጠት ሞት ነው ለአንቺ ማለት ነው። ስለዚህ በጎቹ ሲሰጡሽ የሰው ገንዘብ ቢሰጡሽ እድለኛ ነሽ። ከሄርሜላ የሽብር ወርቅ ራሱ መገኘቱ መስጠቷ ራሱ በጣም እድለኛ ነሽ። ተጫወቱብሽ እኮ ተጫወቱብሽ። የኢትዮጵያ ዩቱበሮች በጣም ነው የሳቁት። መሳቂያ የሀገር ጅል ሴት ወልዶ ሴት ያሳደገሽ ባለጌ
ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዚት ይበልልኝ። እንዴት ናችሁ እያልኩ እንግዲህ መጥቻለሁ። ቪዲዮን ከወደዳችሁት እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁ። ወደፊት ማበረታቱኝ ኢንሻአላ ማለት ነው። እንግዲህ ዩቱብንም የምበላበት የሚሰጠኝ አለ ያድርገው። እንዲሁ ከአረብ ቤት እንደው ችግር እንደ ጥርግርግ አድርጎ ያውጣል። እንደው እንግዲህ ወላሂ ርቦጠኝ አለኩል ያህል ማለት ነው። ዛሬ አብርሃም እንግዲህ ይዞት የመጣው ልጅ አይታችኋል። በጣም ነው የሚያሳዝነው። ያንን ልጅ ከዚህ በፊት ትክታክ ላይ ሰርቷል ማለት ነው። ሱቁን ላንከፍትልሃለን ብለውት ነበረ፣ ግን ማንም የከፈተለት የለም። በጣም ነው ልጁን የነካይ ማለት ነው። አብርሃም ልጁ ጣልክ። በዚህ አጋጣሚ እንደው እንደዚህ አይነቶችን ሰዎች ወደ ሚዲያ ብታመጣቸው፣ እንደዚህ አይነት ስራዎችን እንደው አንዳንድ ለፍ ለፍ እያልክ ጎበዝ ነው። ሙሉ ጉታደሮችን ዩቱበር ሊያደርግ የተሰለፈ ጀግና ነው አብርሃም ታደሰ። አያችሁት? የሰው ልጅ ይታፈር ተከንፈር የሚባለው ለኬታው ከደመቁ ጋር እየመጣ እዚህ እኛንም አዛብ ከምታረጉን እንደዚህ አይነት ሰዎችን ብታመጣ በጣም የተሻለ ነገር ነው ብዬ ነው የማስበው። እና ደመቁ ውሸቱ አይቻልም። እንደገና ደግሞ ሄርሜላ ደግሞ እድለኛ ነሽ። ከሄርሜልዬ የ400,000 ብር ወርቅ ተልኮልሽ ለአንቺ በጣም እድለኛ ነሽ። ወላኪን ይህን ህዝብ ባትጫወቱበት ጥሩ ነው። አንቺ የሚጥምሽ የሚጣፍጥሽ የአረብ ሀገር ብር ነው። በካናዳ፣ በአውሮፓ፣ በኳተር፣ በኩዌት፣ በሳውዲ አረቢያ እንደገና ደግሞ በኢማራት፣ በዱባይ የሚላከው ገንዘብ እሱ ነው ለአንቺ የሚጥምሽ። ምክንያቱም የሰው እጅ ደግሞ ሰዎችን ያንኮላሻል። ሰዎች ሰርተው እንዳይበሉ ይደረጋል። እኔ አላውቅም ነበር በፊት፣ አሁን ግን ጠንቅቅ ያወቅኩ። ለሰው ገንዘብ መስጠት ያንን ሰው ሰርቶ እንዳይበላ አስሮ ያስቀምጣል። የሰው እጅ የለመደ ሰው ደግሞ ያ ሲቀርበት ሰዎችን ለማጥፋት ነው የሚሄደው፣ ለመግደል፣ ለመርገም፣ ለመሳደብ ነው የሚሄደው። አንቺም አሁን ላይ ብር ትንሽ እጃቸው ስላጠራቸው ስራ ስለሌላቸው የሚበሉት ስላጡ ያሳጠሩብሽ ጊዜ እየተጫወትሽባቸው ነው። አንዷ በግ ምን አለች? ወርቅም ግዛል ነው ገዛ፣ ወርቁንም ማስገዛ ነው፣ መኪናውንም እሷ እየተጫወተች ነው። መኪናውንም ማስገዛ ነው፣ ትዳርህን የሚያዛል ነው፣ ትዳሩን የሚያዘ አጭ ቁጭ ቁጭ ትላለች። ትክታክ ላይ ቁጭ ላይ ድስታፍ ማለት ነው። መጀመሪያ አንቺ የበጊቱንና የአንቺን አፈሽን አስጠብቢ። አንቺ ሞግዳፍ ማለት ነው። አንቺ ከድጃ ነው ማን የምትባይ የወሎ ጅላለሽ አንዲት። እንደው በእናንተ በጨምላቆች እንደው ወሎ ይጠራ ይሄ ጀግና ሀገር፣ ይሄ እንደው የጠንካሮች ሀገር፣ እንደው የመልከኞች ሀገር፣ እንደው በእናንተ ይጠራ። እንደው ጨምላቆች፣ ምድረ ቆሻሾች፣ የተንቋሸሻችሁ ቆሻሾች፣ ዝቃጭ እሙ ካሊድ የምትባል ቆሻሻስ ደግሞ አንዲት ደግሞ ትልቅ ሴት፣ ይቺ ቆሻሻ ደንቆሮ ማለት ነው። ሲቀጥል ደመቁን አይፈልጋትም አብርሃም ታደሰ። መቼ አገብቷት መቼ ወልዳ መቼ አርግዛ? ይቺ ቆሻሻ ጭንጋፊ መጀመሪያ እሷ ትወለድ፣ እንኳን ሌላ ልጨምራ ልትጨማለቅ ማለት ነው። አይጥ የመሰለች ድመት፣ የሰው ድመት የመሰለች አንቺዬ ድመት፣ አመድ የተነፋበት ድመት እኮ መስላ እኮ ነው የምትመጣው። ከአመድ ውስጥ ተወሽቃ ያደረ ድመት ነው የምትመስለው ማለት ነው። እኔ በደንብ ነው የሚሄድብሽ አልኩሽ እኮ ቆሻሻ፣ ራስሽን የማታስከብሪ ቦርኮ ማለት ነው። ለማንኛውም ሄርሜልዬ ላንቺ ትበዛብሻለች። ይረገጡሽ፣ በእውነት ሙሉ ጉታጀራ ይረገጥሽ። የረከሽ በጣም የወረድሽ፣ ለቪዲዮ ራሱ አያብርሽ፣ አይፈልግሽም። አንቺ ልንገርሽ እውነቱን ማለት ነው። እሱስ አይነካሽም። ምን ነው መኪና ተባልሽ እንጂ ምን ወርቅ ተባልሽ? ንፍርቅ እቃውን እንኳ አትቀይሪም። የወርቅ እቃ የለሽም። በጎቹ ከዚህ በፊት አላኩልሽም። ያንን የወርቅ እቃ ማምጣት ነበረብሽ፣ በላስቲክ ይዘሽ ጀል ከማለት ማለት ነው። ይሄ ደግሞ እንደው እኔ ማለት ይህን ህዝብ እንዴት አድርጋችሁ እንደምታጃጅሉት እንዴት አድርጋችሁ እንደምትበሉት አላቅም። እና የዩቱብ ገንዘብ አልበቃችሁ ብሎ አሁን ላይ ደግሞ መጠሽ እዚህ የአህያ ስጋ የማይበላውን አረድሽባቸው ማለት ነው። ለማንኛውም ሄርሜላ አትበይ አንቺ ደንቆሮ ደናቁርት፣ እርፍ ብለሽ ተቀመጪ። ሄርሜላ 4 ነጥብ ሙታ ትበልጥሻለች። ደንቆሮ ማለት ነው። ራስሽን አዘጋጂ፣ በቅድሚያ ራስሽን ጠብቂ። አንገትሽን ይው እንዴት ኤርገረም እንደተሰራ እንዴት አጠቋቆሩ አንገትሽ ማለት ነው። ማስጠላትሽ ረካሽ። እኔ እንደው ረካሽ ሰው አልወድም። አንቺዬ በሚመጣው ቪዲዮ እኮ ነው እኛ እኮ ሀሳብ የምንሰጠው። እንዴ ተጣሉ፣ እዚህ ጋር ተፈጣፈጡ፣ ቤቴ ላይ በኮሜንት ገጠሙ። ቆሻሾች እናንተ ገጠማችሁ አልገጠማችሁ፣ እናንተ መጣችሁ ሄዳችሁ ምን ታመጣላችሁ? የበግ ስብስብ፣ የበግ ጠረቅም ማለት ነው። አይ ዶንት ኬር። የምር ነው የምላችሁ። እንዴ ይቺ በግ ታዲያ ማንን ልታጃጅል ነው? ይቺ በግ አጋ በግ
ከነዘር ማንዝሯ እየለመነች እየመጣች እናቷ ቤተክርስቲያን ሄዶ በመጸለዩዋ ጊዜ ይኸው እየመጣች እዚህ ሶሻል ሚዲያ ላይ ስትሞጣሞጥ እናቲቱ እኮ የእውነት ይነበብባታል እኮ። እኔ ከድራማ ውስጥ በዚህ ዘበኔ ገብቼ በዚህ እድሜ ምን አረጋለሁ ካሁን በኋላ ምን እጨምራለሁ እያለች አሁን ደግሞ ያልወለደችውን ለመለመን እንዲመቻት ቁጭ ብላ ልብስ ታቅፋ እንግዲህ እየበላች ነው እየለመነች ማለት ነው። ለማኝ ሰርተሻት ወይም እንዴ ቆዳ ቆረቆንዳ ማለት ነው። ወደ እንሶችሽና አንቺ ስትፈልጉ ገደል ግቡ። አንቺ ቆረቆንዳ ማለት ነው። የአብርሃምን ደግሞ ሰብስክራይብ እያነሱ ነው ዛሬ። ተንጫጩ። አይፈልጋትም በቃ አንፈልገውም። ዛሬ በዛሬው ቪዲዮ ተንጫጩ። በሽታ ያንጫጫችሁ ሄርሜላ ትበዛባችኋል።